ቃል ወደ ወይዘሮ ሰላም ጋር ተመለሰች። ወይዘሮ ሰላምም እንግዲህ ቃል ወደ ቤት እንድትመለስ ፈቀደችላት ማለት ነው። ወይዘሮ ገነት ጋር ነበረች። ወይዘሮ ገነት እንግዲህ ቃልን ከጎዳና አንስታ አስገብታት ነበረ። ወይዘሮ ገነት እንግዲህ ቤት አስገብታት ድንገት ወይዘሮ ሰላም ጋር ደወለች። ወይዘሮ ሰላምም እንግዲህ ስታነሳ ቃል ስትላት ልጅ ምን ሆነች ብላ እንግዲህ ደንግጣ ወደ ወይዘሮ ገነት ቤት ወይዘሮ ቃል እንግዲህ ቃል ያለችበት ቦታ ወይዘሮ ሰላም ፈጥና ሄዳለች ማለት ነው። እንግዲህ ተጸጽታለች። ተመለሺ ጸጸትቻለሁ ወደ ቤት ልመለስ ብላታለች። እሷም እንግዲህ ሙሉ ለሙሉ ያረግሽኝን የበደልሽኝንም ቢሆን እንግዲህ የእናት ወድ ነውና ይቅር ብዬሻለሁ ወደ ቤት እንድትመለሺ ብላ ፈቅዳላታለች ማለት ነው። ሳሚና ብሌን እንግዲህ እያወሩ እያለ እንግዲህ ዳግም ድንገት ደወለ ማለት ነው። ዳግምም እንግዲህ ከብሌን ጋር መሆኗን ሲያቅ በጣም ነው የተናደደው። ሰላም ክብራትና ክብራን ቻናላችን ቤተሰቦች፣ ውድ ተወዳጅ ቤተሰቦች፣ ዛሬም በአደይ ድራማ መጥቻለሁኝ። አደይ ድራማ እንግዲህ ተወዳጅና ብዙ ነገሮችን የሚያስተምር ብዙ ነገሮችን ያዘለ ድራማ ነው እና ይሄን ቪዲዮ ከወደዳችሁት ላይክ፣ ሼር እያደረጋችሁ እስከ መጨረሻው ከተከታተላችሁት መልካም ትምህርት ታገኙበታላችሁ። አስተያየታችሁን በኮሜንት እንድታስቀምጡ በአክብሮት ጠይቃለሁኝ። እንግዲህ ሳለም ከቤት ወጣ። ሳለም ከወይዘሮ ሰላም ቤት እንዲሄድ ወይዘሮ ሰላም በአስቸኳይ ከቤት እንዲወጣ አድርጊው ብላት እንግዲህ ብሌንም ሳለም ከቤት እንዲወጣ አድርጋለች። ሳለምም እንግዲህ ወደ ቤቱ ሄዷል ማለት ነው። እሱም እንግዲህ በል ሳለም ሰላም ሆን በሌላ ጊዜ እንገናኛለን ባለችው ጊዜ ወይዘሮ ሰላም በጭራሽ ከእንግዲህ ወዲህ አንገናኝም፣ እኔ ብዙ ነገሮችን የማስተካከለው አለ ነበር፣ ግን ባለቤቱ ካልፈቀደ ምንም ማድረግ አልችልም፣ የምጠላበትና የማልፈልግበት ቤት መቀመጥ አልፈልግም ብሎ ሳለም እንግዲህ ወጥቶ ሄዷል ማለት ነው። ወይዘሮ ገነትም እንግዲህ ድንገት ለወይዘሮ ሰላም በደወለችላት ጊዜ ወይዘሮ ሰላምም ደነገጠች። ብሌንም እንግዲህ ወደ ወይዘሮ ገነት ቤት ስትሄድ እንግዲህ ድንገት አቶ በኃይሉ መጥቷል ማለት ነው። አቶ በኃይሉ እንግዲህ እሷ ላይም ጉዳት ሊያደርስባት ሲል ብሌን እንግዲህ በትዕግስት አምልጣ ሄዳለች ማለት ነው። ብሌን እንግዲህ ዳግም ጋር እስካሁን ምንም የታረቁት ነገር የለም። ዳግም እንግዲህ መቅናቱና መጠራጠሩን አልተውም። ወይዘሮ ገነትም እንግዲህ ሳለም ከቤት እንዲወጣ አድርገዋለች። እሱም ወጥቷል። በኃይሉም እንግዲህ በጣም ብሌን እየፈለጋት ነበር። ድንገት አግኝቷታል። እንግዲህ ይህን ይመስላል። ወይዘሮ ገነት እንግዲህ ቃል ብዙ ነገሮችን አድርጋት ነበረ። ግን ያን ሁሉ ነገርስ እናደረገች አድርጋት እሷ ግን በምህረት ቤቷ አስገብታ ተጎዳና አግኝታ ለወይዘሮ ሰላም ደውላላታለች። ወይዘሮ ሰላምም እንግዲህ ወይዘሮ ገነትን በምስጋና ልጄን ከሜዳ አግኝተሽ ልጄን አንስተሽ ስላስገባሽልኝ በጣም ነው የማመሰግነው ብላ ምስጋናዋን ተቀብላ ቃልን ወደ ቤት እንድትገባ ፈቅዳላታለች ማለት ነው። ወይዘሮ ሰላም እንግዲህ አሁንም አርማትም እሷ አለስልሳ ቃል እንግዲህ ገብታለች። እናትሽ ልጄ ነሽ፣ እናቴ ነሽ እኮ ወዴት መሄጃ አለኝ፣ አሁንም ይቅር አላልሽኝም እንዴ እያለች ማባበሏን ጀምራለች ቃል ማለት ነው። እንግዲህ ወይዘሮ ሰላም ሆዷ ስለማይጨክን ወደ ቤት እንድትመለስ አድርጋታለች። አሁንም እንደማትጎዳት በምን እርግጠኛ ሆና ነው ወደ ቤት ያስገባቻት። ገነትን እንግዲህ ያን ሁሉ በድዬሽ ያን ሁሉ አድርጌሽ እንዴት ነው ወደ ቤትሽ ልታስገብኝ የቻልሽው ብላታለች ቃልም። ወይዘሮ ገነትም እንግዲህ የመጽሐፍ ቅዱሶችን ጥቅሶችን እያነሳች በአግባብ ነግራታለች ከገባት ማለት ነው። እና ምንም አይደል፣ ምንም ብትጎጂኝ ምንም ብታደርጊኝ እንግዲህ ምሕረትን እግዚአብሔር ይምራልና እኔ ማንኛችን ይቅር ማልልሽ ምንም አይደለም ብላ እንግዲህ በምህረት ተቀብላ ቤቷ አስቆይታ ወይዘሮ ሰላም ጋር ለማስታረቅ ሞክራለች። እንግዲህ ዳግምና ብሌን እያወሩ እያለን ብሌንና ሳለም ቆመው እያለ እንግዲህ ዳግም ድንገት ስልክ ተደውሏል ማለት ነው። እንግዲህ ሳለም እንግዲህ ቻው ብሎ ወጥቶ ሄዷል። በአስቸኳይ ከህይወትሽ እንውጣ፣ ሳለም እኮ ይጎዳል፣ ብዙ ሳይጎዳ ሆኖ ከህይወትሽ አውጪው ብላታለች ወይዘሮ ሰላም ብሌንን።
እሱም በጣም ነው የተሰማው። የማልፈልግበት ቦታ መቀመጥ የለብኝም። እኔ ብዙ ነገር ነበረ ያሰብኩት፣ ብዙ ነገሮችን ለማስተካከል ነበር የሞከርኩት። ግን እናንተ ሂድ ካላችሁኝ እንድወጣ ከተደረግኩኝ ምንም ማድረግ አልችልም፣ መቆየት አልችልም ብሎ ወጥቷል ማለት ነው። እንግዲህ ዳግምም ያው እልህና ቅናቱ ምንም ሊተው አልቻለም። ቃልም ብሌንም እንግዲህ ብትነግረውም አልረዳ ብሏል። አቶ ባይሉም እንግዲህ ብሌን ላይ ብዙ አፍትቶ ነበር። እሷም ግን ቦታ አልሰጠችውም ማለት ነው። እንግዲህ ወይዘሮ ሰላም ድንገት ነው የደነገጠችው ስልክ ሲደወልላት። ወይዘሮ ገነት ስትደውልላት እንግዲህ ወይዘሮ ሰላምም ቃልን መክራታለች እንደ ብሌን እንድትሆኝ። ወይዘሮ ገነት ብሌንን በማረግ በስነ ስርዓት እንዳሳደገቻት እኔም እንደ ብሌን አይነት ልጅ እንድትሆኝልኝ እፈልጋለሁኝ ብላታለች ማለት ነው። ቃል እንግዲህ ተጨፍልቃ ብትሰራም እንደ ብሌን አይነት ሰው አትሆንም። እሱ አሁንም ለተንኮሏ ነው ተመልሳ የገባችው እንጂ ወይዘሮ ሰላምን ልጠቅማት ሳይሆን ያው ለተንኮል ነው። ብሌንንማ እንደገና ብትወለድም የብሌንን አይነት ትትና የብሌንን አይነት ተወዳጅነት የብሌንን አይነት መልካም አሳቢነት አትሆንም። ግን ወይዘሮ ገነት ወይዘሮ ሰላም ያው ልፊ ብሏት ነው እንደሷ ብትሆኝልኝ፣ ሁሉን ነገር የበደልሽኝን ሁሉን ነገር ያረግሽኝን ያው እንደ እናት ይቅር ብዬሻለሁኝ። ግን በጣም ነው የደነገጠችው። ድንገት ስልክ ሲደወልላት ከወይዘሮ ገነት ቃል ስትላት ልጄ ምን ሆነች ብላ ነው። ሳለምም እንግዲህ ሊወጣቸው እያለ ድንገት ስልክ ሲደወል ምን ሆነሽ ነው ወይዘሮ ገነት፣ ምን ሆነሽ ነው ወይዘሮ ሰላም፣ ማን የደወለብሽ፣ ምን ነክቶሽ ነው ብለው እንግዲህ ሳለምንም ብሌንም ተከትለዋት ነው የሄዱት ማለት ነው። ደንግጠው እሷ ልትነግራቸው አልቻለችም። ቃል ምን ሆና ነው እትዬ ንገሪ ስትል ብሌንም እንግዲህ ወደ እናቷ ቤት አምርታለች ወይስ ቃልን ለማየት። በዚህን ጊዜ ነው እንግዲህ ሳለም ዳግም ደውሎ ከሳለም ጋር እያለኝ ዛሬም ከሳለም ጋር ነሽ፣ አሁንም ከሱ ጋር ነሽ። እንግዲህ ወደ ወይዘሮ ገነት ቢስቴ ነው በኃይሉን መንገድ ላይ ያገኘችው። ቃል የተጸጸተች ትመስላለች። እንግዲህ ተመልሳ ወደ ክፋቷ ካልሄደች ዳግምም እንግዲህ የመጨረሻ ጊዜ ከህይወቷ እንዲወጣ አሰናብተዋለች። ከእንግዲህ ወዲህ እንግዲህ ሳለም የመጨረሻ ጊዜ ከህይወቷ እንዲወጣ አሰናብተዋለች ብሌን። ይህ ሁሉ እንግዲህ ከህይወቷ እንዲወጣ ከዚህ በላይ እንዳይጎዳ ያደረገችው ወይዘሮ ሰላም ናት። እሱ ግን ዛሬም ነገም ብሌን ያፈቅራታል። ግን በመጨረሻ ብሌንም በጣም ነው እሱ በመሄዱ ያው የተሰማት ሄድ በማለቷም ብዙ ተሰምቷታል። እንግዲህ እሷም እንግዲህ ሰላም እንዳለቻት ነው ከዚህ በላይ እዚህ ከተቀመጠ እሱም ይጎዳል፣ ከዚህ በላይ መጎዳት የለበትም፣ መሄድ አለበት ያለችው። አቶ ባይሉም እንግዲህ ያው እንዳፈጠጠ ነው ብሌንን። ቃል እንግዲህ አሁንም ወደ ቤት ተመለሰች። ወይዘሮ ሰላምን እንደምትጎዳት እርግጠኛ ናት። ያው ለጉዳትና ልጠቅማት አይደለም የተመለሰችው። እንግዲህ የወይዘሮ ሰላም ሁሌ መልካምነቷና እንትኗ ነው የሚጎዳት ማለት ነው። ያን ሁሉ አድርጋት እንኳን ወደ ቤቷ በመመለሷ ያው ማለት እናት ይባላል። እሷም እንግዲህ እውነተኛ ልጄ ናት እያለች ነው ይህ ሁሉ ነገር የምታደርገው። ብዙ ስለ ቃል ተነግራለች ልጇ እንዳልሆነች፣ እሷ ግን ሊገባት አልቻለችም። እሷም እንግዲህ እውነተኛ ልጇን እስከምታገኝ ድረስ ወይዘሮ ሰላም ከዚህ አይነት ነገር ውስጥ ልትወጣ አትችልም። በጣም ታሳዝናለች። እና ወይዘሮ ገነት ግን ያን ሁሉ ነገር አድርጋት ቃልን ከመንገድ ላይ ከጎዳና አግኝታ አስገብታ እንደገና ከወይዘሮ ሰላም ማስታረቋ በጣም ጥሩ ነው። አቶ በኃይሉም እንግዲህ ወደ ቤት አልተመለሰም እስካሁን። ቃል እንደምንም ብላ እንግዲህ ተመለሰች። በኃይሉ ነው ወደ ቤት ያልተመለሰው። ብዙ ጊዜ ማለት መልካምነት ለራስ ነው። መልካምነት ለራስ ነው። ክፉ ሰው በመጨረሻ ይጎዳዋል ማለት ነው። የክፉነቱ እንግዲህ ቃል ይሄን ያህል ትጸጽታለች። ጎዳና ወድቃ ስታለቅስ ነው እንትን ብላለች። አሁንም ግን ከዚህ ከትምህርቷ ካልተማረች አሁንም ወይዘሮ ሰላምን የምትጎዳ ከሆነ እሷ እንግዲህ መቼም አትመለስም። እኔ ሳለም ነው ያሳዘነኝ። ሳለም እንግዲህ ብዙ ነገሮችን ለብሌን ብዙ ዋጋ ከፍሏል። ሳለም ዛሬም ነገም ብሌን እናቷን እንድታገኝ ነው የሚለፋው። ብሌን ትክክለኛ እናቷ
እንድታገኝ ትክክለኛ እናቷን አግኝታ ከእናቷ ጋር እንድትኖር ነበር የሚለፋው። ግን ያው እሱ እንግዲህ ብሌንን ስላፈቀራት ከዳግም ስለተጣሉ ወይዘሮ ሰላም እንግዲህ እንዲሄድ አድርገዋለች። ዳግምም እንግዲህ ያው ልሁ ውስጥ አሁን አልተውም ለሁሉም ነገር ግን ሳለም ያስፈልጋቸዋል ብዙ ነገሮችን ለወይዘሮ ሰላምም ለብሌንም ብዙ የሚረዳቸው እሱ ነው። ከአቶ በኃይሉም እንኳን ብዙ ነገሮችን የሚከላከልላቸው ሳለም ነው ማለት ነው። እንግዲህ አሁን ሳለም ከነሱ ህይወት ውስጥ ከነሱ ጋር ከወጣ አቶ በኃይሉ እንደሚጎዳቸው ቃልም እንደምትጎዳቸው እርግጠኛ ነው። እና ወይዘሮ ገነት እንግዲህ ያው ምን ታድርግ ሰው እናት ነውና በጎዳና ወድቃ ስታት ወይዘሮ ገነትንም ብዙ በድላታለች። ቃል ግን ያው ከእናቷ እንድትታረቅ አድርጋለች። ሰላምም እንግዲህ በኃይሉም እንግዲህ አስገቡኝ ብሎ እንግዲህ መግባቱ አይቀርም። ቀስ ብሎ ቃል ከገባች በኃይሉም መግባቱ አይቀርም። ሰላም ግን በጣም ነው የደነገጠችው ስልክ ሲደወልላት። ወይኔ ልጄ ምን ሆነች አለችው። ቃል ስትላት ቃል ምን ሆነች ብላ ነው በቃ ጥላቸው ዘላቸው የወጣችው። ግን ያው ብሌንም ደነገጠች። ቃል ምን አገኛት ምን ሆነች ብላ ብሌንም ተከትላ ሄዳለች። ቃል ግን ያው ለመግቢያዋ ነው ማለት ነው፣ ሙድዋ ነው ሙድ እንትን ለማለት ነው እንጂ አሁንም አመሏን አሰርፋ ወይዘሮ ሰላምን ሳትጎዳ የምትቀመጥበት ምንም እንትን የላትም። መቼም ቢሆን እሷ አርፋ ትቀመጥ ቃል ማለት ነው። እሷ ያው ንብረትና ገንዘብ ላይ ስለሆነ ሁሉ ነገሯ ያንን ገንዘብና ንብረት ሳታገኝ ስትመጣም ሲጀመር ለገንዘብና ለእንትን ስለሆነ አሁንማ በኃይሉ እንትናም ሳለምም ከውስጣቸው ከወጣ በጣም ነው ወይዘሮ ሰላምን የምትጎዳት ማለት ነው። እንግዲህ በኃይሉም ቀስ ብሎ ይገባል ይሄንን ካየ። ግን ሳለም ማለት ነው ዳግም እንደዚህ ሲያረገው ወይዘሮ ሰላም ደግሞ ከቤት እንዲወጣ አድርገው ወይዘሮ ሰላም ላይ የሆነ ችግር ቢደርስ ተመልሶ እንጃ የሚራራላቸው አይመስልም ማለት ነው። እንግዲህ በጣም የሚገርመኝ ነገር ማለት ነው ይህ ቃል እንትን ይህም ሁሉ እንኳን አድርጋሁን ጎዳና ወድቃ ስታለቅስም ተጸጽታም ነበረ። በኃይሉም አብሯት ከቤት ቢሮ እንኳን ብትሄድ በኃይሉ አንድ ቀን ተወሰቅ መሃለው አንድ ቀን ተዋል ጎዳም ስትለው እንኳን ውጭ ብሎ ነው ያስወጣት። ግን ወይዘሮ ሰላም ያን ሁሉ ነገር አድርጋት ስልክ እንኳን ሲደወልላት ልጄ ምን ሆነች ብላ ነው እንግዲህ ገነትን ወይዘሮ ገነትን አመስግና ልጄን ከመንገድ ላይ ስላነሳሽልኝ ልጄን ቤትሽ ስላሳረፍሽልኝ በጣም ነው የማመሰግነው ብላ እንደሷ ልጅ ሁኚልኝ እንደ ብሌን ሁኚልኝ ነበር ያለቻት። በኃይሉም እንግዲህ ቀስ ብሎ ይሄንን ካየ መግባቱ አይቀርም። አሁንም አንድ ላይ ይሆናሉ። ቃልና በኃይሉ አሁን ለተንኮል ሲሏቸው ይገጥማሉ ማለት ነው። አሁን በኃይሉም ወደ ቤት ይመጣል። ቃልም ደግሞ ከበኃይሉ ጋር ለተንኮል ሲል እሺ ነው የምትለው። ያን ሁሉ ያረጋትን ትረሳዋለች። ግን ወይዘሮ ሰላም በጣም ትጎዳለች እና ወይዘሮ ገነት እንግዲህ ያው ለማስታረቅ ሞክራለች፣ አስታርቃለች። ያው ማስታረቅ አንዳንዴ ቆንጆ ነው፣ ግን ተመልሶ መጉዳት ነው ከባዱ። ብሌንም በጣም ነው የደነገጠችው። ምን ሆነች ቃል እየተረጋጊ ስትላት እሷ ልትረጋጋ አልቻለችም። ቃል ስትላት በጣም ነው የደነገጠችው። ዳግምም እንግዲህ ከማጋንሽ ያለሽው ከሳለም ጋር ነሽ ያለሽው። አሁንም ለምንድነው ከሱ ማታርፊ? ለምንድነው ከሱ ጋር ከሱ ከህይወቴ የማይወጣው እያለ እንግዲህ እሱ እየተቆጣ ነው። እና እንግዲህ ምንም ማድረግ አይቻልም። ቃል ወደ ቤት ተመልሳለች። ቃል እንግዲህ ያው ከእንግዲህ ወዲህ እንደተማርሽ እርግጠኛ ነን። ከእንግዲህ ካልተማርሽ ያው ነው ያው እንደ በኃይሉ ማለት ነው። በኃይሉም እንኳን በኃይሉ እንኳን የክፉ ቀን አልሆነልሽም። ወይዘሮ ሰላም ናት ወይዘሮ ገነት የበደለቻት ወይዘሮ ገነትን ብዙ ነገር ያደርገቻት ናት። እንግዲህ ከጎዳና አንስታ ወደ ቤት ያስገባቻት። መጀመሪያ እንግዲህ ዳግም ሄዱ እንግዲህ ሳለም ሄደ እንግዲህ ሻንጣውን ይዞ ከአንዴና የመጨረሻ ጊዜ ከህይወትሽ እንዲወጣ አድርጊው አለቻት ወይዘሮ ሰላም። ወይዘሮ ሰላም ትክክለኛ ናት። ለምን ዳጊ ሰላም ስላልሰጣት በቃ ሁሌ ጥል ስለሆነ እሱም ከህይወትሽ አውጪው እሱም እንዲጎዳ አልፈልግም ብላ ነው። እውነቷን ነው። ወይን
ከዚህ ቻልሆነ ወይን ከንትን አልሆነ። ሳለም በጣም እየተጎዳ ነው። ወይን ይሻላለችው እውነተኛ ትክክለኛ ፍቅር አለ ወይን አይሆንም ብላ ከህይወቱ አላስወጣችው። በዚህ መሀል ሳለም እየተጎዳ ስለሆነ ነው። ይሄንን ነገር ሁሉ መዝና ነው እንግዲህ ወይዘሮ ሰላም ዳግምን እንግዲህ ያው ትክክለኛ ትዳሯ የምታፈቅረው ዳግምን ነው። እንደዛ ከአንዱ መሆን አለብሽ ብላ ነው። ዳግም እንግዲህ የመጨረሻ ጊዜ ከብሌን ተሰናብቷል ማለት ነው። ብሌንም እንግዲህ በጣም ነው የደነገጠችው። በቃ ዛሬ አብረኸኝ ቆይ፣ ትንሽ አብረኸኝ ቆይ፣ አትሄድ ብለዋለች። እሺ አንቺ ካልሽ ብሏታል። ዳግም እንግዲህ ብሌን ያለችውን ነው ሳለም እንግዲህ ብሌን ያለችውን ነው የሚሰማው። ዳግም እንግዲህ ከህይወታቸው እንዲወጣ ነግሮታል። ብሌንም አንተ እንደምትለው አይደለም፣ ተው ተረጋጋ ብለዋለች። እንግዲህ ሰላምም ሄዳ ቃልን አንጥታለች። ወይዘሮ ገነትንም በጣም ነው ያመሰግነቻት። ልጄን ስላረግሽልኝ፣ እኔ እኮ ብዙ በድዬሽ ነበር፣ እኔ እኮ ሁሉ ነገር አድርጌሽ ነበር። ዛሬ ግን አንቺን እኔን እንደ እናት ከመንገድ ላይ አንስተሽ ስላስገባሽኝ እያለች ቃል እንግዲህ ወይዘሮ ገነትንም እያደለለቻት ነበረ። እንግዲህ አሁን እንደተቀጣች ነው። ሁሉን ነገር ነግራ ነው እንግዲህ ወይዘሮ ገነት ያስታረቀቻቸው። እሷን ብላታለች፣ ሙሉ ለሙሉ ያደረግሽኝን ሁሉ እንደ እናትነት ይቅር ብዬሻለሁ፣ ግን ከእንግዲህ ወዲህ እንድትቀጪ እንደ ብሌን ልጅ እንድትሆኚ እንደ ብሌን እንድትሆኚ እፈልግሻለሁ። ወይዘሮ ገነት ብሌንን በስነ ስርዓት በእንትና ያሳደገቻት። ብሌን በጣም ጥሩ ሰው ናት። እንደ ወይዘሮ ገነት ብሌን እንዳሳደገቻት አንቺም እንደዛ እንድትሆኚልኝ እፈልጋለሁኝ ብላታለች። እሷም እሺ ብላለች። እንግዲህ ከቀጠለችበት እንግዲህ ሳለምም ዳጊም በጣም ነው የተናደደው። ብሌን እንግዲህ ወደ ወይዘሮ ገነት ቤት እየሄደች እያለች ነው እንግዲህ ድንገት በኃይሉ የመጣባት ሳታስበው። እዚህ ጋር እንግዲህ ዳግምን ሸኘችው። ዳግምም የመጨረሻ ጊዜ አንድ ጊዜ ትንሽ ደቂቃ አብረን ነውና ከዛ ሸኝሃለሁ ብለዋለች። እሱም እሺ ብሎ ተቀብሏታል ማለት ነው። አንቺ መጣሽ ብሎ ነው እንግዲህ በኃይሉ የሚያፈጥጥባት ብሌን ላይ። ሁሉ ነገር እንግዲህ በዚህ ነው። በጣም ያሳዝናል። ሳለምም ማለት ነው ከሁሉም አልሆንም። መጀመሪያ እንደ ሰው አስገቦት በኋላ ሁሉን ነገር አክሽኑ ምናምን ወደ ብሌን ማድራቱን ሲያቅ እንግዲህ ወይዘሮ ገነት ሰላምም እንዲወጣ በአስቸኳይኑ ዛሬውኑ ከህይወትሽ አስወጣሽ፣ ዛሬውኑ ከቤት እንዲወጣ አድርግ ብላታለች። እዚህ ጋ ወይዘሮ ገነትም ጽፋት የለባትም። ለምን እንዳይጎዳ ብላ ነው ማለት ነው። ማለት እሷ ትክክለኛ የምታፈቅረው የምትወደው ዳግምን ስለሆነ ከሳለም መለየት አትፈልግም። ለምን ሳለም ለብዙ ጊዜ የሚደርስላት ብሌን ክፉ ነገር እንዳይደርስባት፣ ብሌን ማንም እንዲነካት አይፈልግም ማለት ነው። ሳለም ብሌን እናቷን አግኝታ ወይዘሮ ሰላም ትክክለኛ እናቷ ናት። ትክክለኛ እናቷን አግኝታ በእናቷ እጅ እንድትኖር ነው ሁሉ የሚጓጓው ማለት ነው። እንግዲህ ብሌንም ያው ወደ ወይዘሮ ገነት ቤት ሄደች። ሰላም እንግዲህ ቃልም በሰላም ተመልሳለች ወደ ቤት። ከሁሉ ነገር እንግዲህ ይሄን ይመስላል ዲራማው። አስተማሪና ብዙ ነገሮችን የምንማርበት ዲራማ ነው። እኔ አንዳንዴ ወይዘሮ ሰላም አትማርም ወይ ነው የምለው። እኔ ቃል አሁን ይሄ ተምራለች ብዬ አልልም። አንዴ ገንዘብ የሚወድ ሰው ምንም ብታደርጉት አይማርም ማለት ነው። የሰው ልጅ ገንዘብን ከጣላ፣ ገንዘብ ማለት ገንዘብ መጥላት፣ ገንዘብ ስትጠሉት ገንዘብ አለ አይደል? አንዳንድ ሰው ከሰው በላይ ከምን በላይ ገንዘብን ነው የሚወዱ። አሁን ቃል ከሁሉ በላይ ገንዘብ ነው የምትወደው። አሁን ይህ እንዲህ ገንዘብን እየወደደች አሁንም ወይዘሮ ሰላምን እንደማትጎዳት ምን ተስፋ አላት? ግን አንዳንዴ የእናት ወድ የሚባለው እውነት ነው። እሷም እንግዲህ ያው ትክክለኛ ልጇን ስላላገኘች ድንገት እናቷ ትክክለኛ እናቷ ሆኜ እንደዚህ በድያት መቼስ ይቅር ትለኛለች እያለች ነው ሁሌ የምትጸጸተው። ስለተጸጸተች እና ስለተሰማት ነው እንግዲህ ወደ ቤት እንድትመለስ ያደረገችው። እናቴ ዛሬ ማታምኝ እንደ እያለች እሷም እየደለለያት ነው ማለት ነው። እንግዲህ ወይዘሮ ገነት ስላስታረቀቻቸው አንዳንዴ ማስታረቅ ቆንጆ ነው። ዳግም እንግዲህ ወደ ቤቱ ተመልሶ አልገባም። ወደ ወይዘሮ ገነት ጋር አልሄድም። ወደ እናትህ ጋር ነኝም እናቴ ጋር ነስትሎ ምልሰሪ ነው ዘይሹ ብሎ እንግዲህ ብሌንንም እየተቆጣት ነበር።
ሳለምም እንግዲህ መጨረሻ እንግዲህ ተሰናብቷቸው ወጣ ማለት ነው። ሳለም እንግዲህ ብዙ ነገሮችን አድርጎላቸዋል ለብሌንም ለወይዘሮ ሰላምም ግን ብዙ ነገሮችን የሚያስተካክለው አለ ነበር። ግን ባለቤቱ ካልፈለገኝ ምንም ማድረግ አልችልም ብሎ ነው ተሰናብቶ የወጣው። ወይዘሮ ገነትም ሰላም እንግዲህ ወይዘሮ ገነት ቤት አመርታለች ቃልን ለማምጣት። ቃልም እንግዲህ እንዳለችው ትቻለው ሁሉን ነገር ከእንግዲህ ወዲህ ተምሬያለሁ ብላታለች። እውነት ከሆነ እስቲ እናያለን ማለት ነው። እውነቷን ከሆነ ወይዘሮ ሰላምም እንግዲህ በጣም ነው የተጸጸተችው። ልጄ ወይኔ በኋላ ትክክለኛ እናቷ ሆኜ ነገስ እንዴት በቅርታዬን ትቀበለኛለች ወደ ቤት ትመለስ ብላ ነው እንግዲህ ሮጣ ስልክ ሲደወልላትም ሄዳ ያመጣቻት። አንዳንድ የሰው ልጅ ጸጸቱን ጥፋቱን አምኖ ወደ ቤት ከተመለሰ መልካም ነው። እውነት ከሆነ ቃል እውነቱን ካረገችው ደግማ ወይዘሮ ሰላምን ካልጎዳቻት። ብሌንም በጣም ነው የደነገጠችው። እንግዲህ እንደዛ መልካም ነገር ስታስብ ባላሰበችው ነገር ነው ይሄ ነገር ሲመጣ። ቃል ሲሉ ደንግጣ ነው በቃ እንትናም ሳሚም አብሯቸው ነው ተከትሏቸው የሄደው። በዚህ ጊዜ ነው እንግዲህ ዳግምም ደውሎ ሳለም ወደ ቤት አንተ ግባ ስትል ዛሬም ከሳለም ጋር ነሽ ብሎ እንግዲህ ጓይ አለው ማለት ነው። ይሄን ይመስላል እንግዲህ ዲራማው። ቀጣይ እስከምንገናኝ ሁላችሁም ቸር ሰንብቱ። ቪዲዮውን እስከ መጨረሻው እንድትከታተሉት ላይክ፣ ሼር እያደርጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ከዚህ ከዲራማ ላይ እየተማራችሁን አስተያየታችሁን በኮመንት አስቀምጡ። ይህ ዲራማ አስተማሪና ብዙ ነገሮችን የምናውቅበት ክፉና መልካም ሰዎችን የምንለይበት ዲራማ ነውና እውነተኛ ዲራማ እውነተኛ አዘል በአሁኑ ጊዜ የሚደረገው ሰው በሰው ክፋት ከሰው በላይ ገንዘብን አሳልፎ የሚሰጥ ይህን ነገር ሁሉ ለይተን እናውቅበታለን። እንግዲህ አንዳንድ ይቅርታ ልብ ያላቸው እንደነ ወይዘሮ ገነት ያለ እንደነ ወይዘሮ ሰላም ያለን እንደዚህ መልካም ሰዎችን እናገኝበታለን። ቀጣይ እስከምንገናኝ ቸር ሰንብቱልኝ።